ሰላም እንዴት ቆያችሁ? ውድ የያኖስ ቲዩብ ቤተሰቦች፣ ይሄ ዘወትር ወደ እናንተ የሚቀርብላችሁ ስንክሳር የተሰኘው መርሃ ግብራችን ነው። በየዕለቱ የሚታሰቡ ቅዱሳን አባቶቻችንን እናስባለን። ከናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግ ብቻ ነው። በዚህች ቀን የሚታሰቡት አባ ይስሐቅ የእስክንድርያው ሊቀ ጳጳስ እለእስክንድሮስ፣ የአዲስ ማርቆስ የዕረፍቱ መታሰቢያ፣ እንደዚሁም ደግሞ የከበረ አባት አባ ሚካኤል የእስክንድርያ ሊቀ ጳጳሳት ናቸው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 22 በዚህች ቀን በግብፅ ደቡብ ከዕብቅ አውራጃ ከኦሪን ከተማ የከበረ አባት ይስሐቅ ዓመታዊ ዕረፍቱ ነው። የዚህም ቅዱስ የአባቱ ስም አብርሃም የእናቱም ስም ሶስና ነው። ታናሽም ሆኖ እናቱ ሙታ ብቻውን ያለ እናት አባቱ እያሳደገው ኖረ። ጥቂት ባደገም ጊዜ የአባቱን በጎች የሚጠብቅ ሆነ። አባቱም ሌላ ሚስት አገባ። በዚያም ወራት ታላቅ ረሃብ ሆነ። የአባቱም ሚስት ትጠላው ነበር፣ ከጥቂትም በቀር እንጀራ አትሰጠውም። ያንኑም ሁል ጊዜ ለእረኞች ሰጥቶ እርሱ ግን እስከ ምሽት ይጾማል። ምሳውን ለእረኞች እንደሚሰጥና ሁል ጊዜ እስከ ምሽት እንደሚጾም አባቱ ሰምቶ እውነት እንደሆነ ሊያይ ወደ እርሱ ሄደ። ቅዱሱም ሕፃን የአባቱን መምጣት አውቆ በልብሱ 3 ጭቃ አድበል ብሎ አሰረ። እንደታሰረ በሚያየው ጊዜ ለአባቱ አምባሻ እንዲመስለው ብሎ አባቱን በመጣ ጊዜ የልጁን ልብስ ፈቶ አየ። አምባሻም ሆነው አገኛቸው። የነገረውንም ሰው ምግቡን ለእረኞች ከሰጠ በዛሬቱ ቀን ይህ አምባሻ ከወዴት ተገኘለት ብሎ ጠየቀው። እርሱም በእውነት ሰጥቷል አለ። ሌሎችም ብዙዎች መጥተው በዚህ ነገር ምስክሮች ሆኑ። አባቱም አደነቀ፣ እግዚአብሔርንም አመሰገነ። ይህም ባደገ ጊዜ አባ ኤልያስ ወደሚባል ሰው ሄዶ መንኩሶ በዚያ እየተጋደለ ብዙ ዓመታትን ኖረ። አባ ኤልያስም ባረፈ ጊዜ በርኑግ ወደሚባል ገዳም ሄደ። ስሙ ዘካርያስ ከሚባል አረጋዊ ዘንድ በታላቅ ገድል ተጠምዶ ኖረ። አባቱም ያገኘው ዘንድ በሀገሮች ሁሉ ይዞር ነበር። በዚህም በበርኑግ ገዳምም ባገኘው ጊዜ ከእርሱ ጋር እንዲመለስ አባቱ ለመነው። አይሆንም አለ። አባ ዘካርያስም ከአባቱ ጋር ይሄድ ዘንድ እስከሚያርፍም ከእርሱ ዘንድ እንዲኖር አዘዘው። ይህ ቅዱስም ከአባቱ ጋር ሄዶ እስከሚያርፍ ድረስ ከእርሱ ዘንድ ኖረ። አባቱም ባረፈ ጊዜ አባቱ የተወውን ገንዘብ ሁሉንም ለድሆችና ለምስኪኖች ሰጠ። ከተማውም ጥቂት ራቅ ብሎ ለራሱ ታናሽ ማደሪያ ሠራ። በሰላም እስከሚያርፍባት ቀን ድረስ ያለማቋረጥ በበጎ ገድል በጾም በጸሎት በስግደት ኖረ። ባረፈ ጊዜም በመልካም ቦታ ኖሩት። ከዚያም ተሰወረ። ከብዙ ዘመናትም በኋላ እግዚአብሔር ሊገልጠው ወዶ በመቃብሩ ላይ መብራት ሲበራ እህል ለሚያጭዱ ሰዎች 3 ቀን ያህል ታየ። ሊያዩትም ወደ ቦታው ሲደርሱ ያ መብራት ከእርሳቸው ይሰወራል። በሁሉ ዘንድ እስቲሰማም እንዲሁ ሆኖ ኖረ። ከዚህም በኋላ በመቃብሩ ላይ እያበራ ያ መብራት ደግሞ ታያቸው። ሥጋውም በዚያ እንዳለ ሁለተኛ በሕልም ነገራቸው። ምዕመናንም አክብረው በግመል ጭነው ወደ አገሩ መካከል ወደ ሆሪን ወሰዱት። ነሲን ከሚባል ሀገር መካከል ሲደርሱ ግመሉ በዚያን ተንበረከከ። እንዲነሳም መቱት። መነሳትንም እምቢ አለ። መኖሪያው በዚያ ይሆን ዘንድ የእግዚአብሔር ፈቃድ እንደሆነ አወቁ። በዚያም በስሙ ቤተክርስቲያን ሰርተው ሥጋውን በውስጡ አኖሩ። ከእርሱም ብዙ ድንቅ ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ለዘላለም ጸንታ ትኑር አሜን። በዚህችም ቀን የከበረ አባት የእስክንድርያ ሊቀ ጳጳስ ለአባቶች ሊቃነ ጳጳሳትም 19ኛ የሆነ እለእስክንድሮስ ዕረፍቱ ነው። ስለ እርሱም ሐዋርያዊ አባት አትናቴዎስ እንዲህ አለ። አባቴ እለእስክንድሮስ ተቀምጦ ወንጌልን አያነብም፣
ቁሞ ያነባል እንጂ እርሱ ጋራም ብርሃን አለ። ሁለተኛም ስለ እርሱ ሲናገር ወደ እርሱ እመምኔቶች መጥተው በእኛ ዘንድ 7 ቀን የሚጾሙ ደናግል አሉ፣ በእጆቻቸውም ምን ሥራ አይሰሩም ብሎ ነገሩት። እርሱም እህቶቼ ሆይ እኔ 2 ቀን እንኳን ከቶ አልጾምኩም፣ ፀሐይ እስኪገባም ቆየቼ አልበላሁም። በልክ እበላለሁ፣ በልክም እጾማለሁ፣ በልክ በመጠንም እሰራለሁ። በልክ ይበሉ ዘንድ በልክም ይጾሙ ዘንድ በልክም ሥራ ይሰሩ ዘንድ ንገሯቸው፣ በበጎ ሥራ ሁሉ ይሰለፉ አለ። የዚህም ቅዱስ ወላጆች ደጎች ምዕመናን ናቸው። እርሱም በቤተ ክርስቲያን አገልግሎት ውስጥ ሆኖ ከታናሽነቱ ጀምሮ በውስጧ አደገ። አባ መክሲሞስ አናጎንስጢንስ፣ አባ ቴዎናሲዮስ ዲቁና ተፍጻሜ ተሰማት፣ ጴጥሮስም ቅስና ሹመውታልና እርሱም ከታናሽነቱ ጀምሮ ንጹሕ ድንግል ነው። አባ ጴጥሮስ በሰማዕትነት የሚሞትበት ጊዜ ሲቀርብ በግዞት ቤት ሳለ የእለእስክንድሮስና አኪላስ ከውግዘቱ ይፈታው ዘንድ ስለ አርዮስ ወደ እርሱ ገብተው ለመኑት። ስለ እርሱ አባ ጴጥሮስን ይማልዱለት ዘንድ ሁለቱን ለምኗቸዋልና። አባት ጴጥሮስ ግን በውግዘት ላይ ውግዘትን ጨመረበት፣ እንዲህም ብሎ ነገራቸው። የክብር ባለቤት ጌቴ ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ተገለጸልኝ። ልብሴን አርዮስ ቀደዳት አለኝ። ይህም የባሕርይ አንድነቴን ለያት ማለት ነው። ውግዘቱንም እንድጨምርበት እርሱ አዘዘኝ። ደግሞ እንዲገለጥላቸው አኪላስ ሊቀ ጵጵስና እንዲሾም ከእርሱ በኋላም እለእስክንድሮስ እንደሚሾም አርዮስ እንዳይቀበሉት በምንም ሥራው እንዳይተባበሩት አዘዛቸው። አባ ጴጥሮስም ምስክርነቱን በፈጸመ ጊዜ አኪላስ ሊቀ ጵጵስና ተሾመ። የአባት ጴጥሮስንም ትእዛዝ ተላልፎ አርዮስን ከውግዘቱ ፈታው፣ ቅስናም ሾመው። ስለዚህም አኪላስ በመንበረ ሲመቱ ያለ 6 ወር አልኖርም፣ በድንገት ሞተ እንጂ። ከዚህ በኋላ ይህ አባት እለእስክንድሮስ ሊቀ ጵጵስና ተሹሞ በመንበረ ሲመቱ ላይ ተቀመጠ። አርዮስንም ከወገኖቹ ጋር አውግዞ አሳደደው። የአገር ታላላቆችም ከሕዝቡ መጡ፣ ከውግዘቱ እንዲፈታውም ለመኑት። በውግዘት ላይ ውግዘትን እንዲጨምር እንጂ እንዳይፈታው አባት ጴጥሮስ እንዳዘዘው ነገራቸው። ከዚህ በኋላ አርዮስ ወደ ንጉሥ ቆስጠንጢኖስ ሂዶ በግፍ አወገዘኝ ብሎ እለእስክንድሮስን ከሰሰው። ስለዚህም ንጉሡ 318 የከበሩ አባቶችን በኒቅያ ከተማ ሰበሰበ። ይህም አባት እለእስክንድሮስ ተመርጦ ለጉባኤው ሊቀመንበር ሆነ። አትናቴዎስም ጸሐፊ ነበረ። አርዮስንም ተከራክረው ክህደቱን ግልጽ አደረጉ። ስለ ጌታችን ኢየሱስ ክርስቶስም ከአባቱ ከአብ ጋር ከሕይወቱ ከመንፈስ ቅዱስም ጋር በመለኮቱ ትክክል እንደሆነ አስረዱት። ከክህደቱ ባልተመለሰ ጊዜ አውግዘው ለይተው ከቤተ ክርስቲያን አሳደዱት። በአንድ ቃልም ጸሎተ ሃይማኖትን ከአባቶች ጋር ሰሩልን። ደግሞም በእርሳቸው ቤተ ክርስቲያን ለዘላለም የምትመራባቸው 20 ቀኖናን ሰርተው ወሰኑ። ከዚህ በኋላም ይህ አባት እለእስክንድሮስ ወደ መንበሩ ሲመቱ ከድል ጋር ተመለሰ። በበጎ አጠባበቅም መንጋውን ጠበቀ። በወንጌላዊ ማርቆስ መንበርም 17 ዓመት ኖሮ በሰላም አረፈ። በረከቱ ከኛ ጋር ለዘላለም ጸንቶ ይኑር። ለእግዚአብሔርም ምስጋና ይሁን፣ አሜን። በዚህችም ቀን የአዲስ ማርቆስ የዕረፍቱ መታሰቢያ ሆነ። እርሱም በእስክንድርያ ለተሾሙ አባቶች 49ኛ ነው። ይህም አባት ከእስክንድርያ ሀገር ነው። እርሱም በሥራው ሁሉ ቅድስናውን ጠብቆ ኖረ። የተማረም አዋቂ ሆነ። ለወንጌላዊ ማርቆስም በስም 2ኛ ነው። አባ ዮሐንስም ዲቁና ሹመው። እጅግ መልካም ካህን ሆነ። መጻሕፍትን በሚያነብ ጊዜ በአንደበቱ ቅልጥፍና፣ በነገሩ ጣዕም የሚሰሙት ሁሉ ደስ የሚላቸው ሆኑ። ከዚያም አባ ዮሐንስ ከእርሱ ጋር አኖረው። በሊቀ ጵጵስናው ሥራ ሁሉ ሥልጣን ሰጠው። ያለ እርሱም ምክር አባ ዮሐንስ ምንም አይሠራም። ከዚህ በኋላ በአባ መቃርስ ገዳም የምንኩስና ልብስ አለበሰው። በዚያች የምንኩስና ልብስ በለበሰባትም ቀን ከቅዱሳን አረጋውያን አንድ ጻድቅ ሰው መጥቶ በእርሱ ላይ እንዲህ ብሎ በሕዝብ ፊት ይህ ስሙ ማርቆስ የሚባል ዲያቆን በአባቱ በወንጌላዊ ማርቆስ መንበር ሊቀመጥ አለው ብሎ ትንቢት ተናገረለት። የአባ ዮሐንስም የሚሞትበት ጊዜ ሲቀርብ አባ ማርቆስን ሊቀ ጵጵስና እንዲሾሙት
ኤጲስቆጶሳቱን አዘዛቸው። በእርሱ መሾምም ደስ አላቸው። ከአባ ዮሐንስ ዕረፍት በኋላም ያለ ፈቃዱ ሾሙት። እርሱ ግን ከእርሳቸው ሸሽቶ ወደ አስቄጥስ ሄዶ ሰዎችንም ልከው አስረው ወደ መንበረ ሲመቱ አመጡት። ከዚህ በኋላም ጸጥ ብሎ ስለ አብያተ ክርስቲያን የሚያስብ ሆኖ የፈረሰውን አነጸ፣ ጠገነ። በዘመኑም የመናፍቃንን ጠባይ ከሕዝቡ ውስጥ አስወገደ። ይኸውም በግብፅ አገር የተገለጡ ለብቻቸውም ቤተ ክርስቲያን ሰርተው የሚኖሩ ናቸው። እርሱም አስተምሮ መክሮ መልሶ ከመንጎቹ ጋር አንድ አደረጋቸው። እግዚአብሔርም በዚህ አባት እጅ ድውያንን በመፈወስ አጋንንትን በማስወጣት ብዙ ድንቆች ምልክቶችን ገለጠላቸው። ከእርሳቸውም አንዱን አስተውል፣ አንተ ያለ ፍርሃት በድፍረት ሥጋውና ደሙን የምትቀበል ባትሆን ይህ ባላገኘህም ነበር። ከእንግዲህ ከክፉ ሥራና ከአንደበትህ ከሚወጣ ከከንቱ ነገርም ሰውነትህን ጠብቅ አለው። በዘመኑም በምዕራብ ያሉ እስላሞች ይሸጧቸው ዘንድ ብዙ ክርስቲያኖችን ከሮም ግዛት ውስጥ ማርከው ወደ እስክንድሪያ አመጧቸው። ይህም አባት እጅግ አዘነ። ከየገዳማቱና ከምዕመናን ብዙ ገንዘብ ለምኖ ከእስላሞች እጅ በ30,000 የወርቅ ዲናር ዋጃቸው። የነጻነትም ደብዳቤ ጽፎ ነጻ ወጣቸው። እንዲህም አላቸው፣ ወደ አገሩ መመለስ የሚሻ እኔ ስንቅ ሰጥቼ አሰናብተዋለሁ። ከኔ ጋር መኖር የሚሻም ካለ እኔ ጠብቀዋለሁ አላቸው። የተመለሱ አሉ፣ ስንቅ ሰጥቶም ያሰናበታቸው አሉ። ከእርሱ ዘንድ የቀሩትንም ጠበቃቸውም፣ አጋባቸውም። ከዚህ በኋላ ስለ መድኃኒታችን ቤተ ክርስቲያን አሰበ። ሰይጣንም በሀገር ውስጥ ሁከት አስነስቶ በእሳት አቃጠላት። ይህም አባት መልሶ ዳግመኛ አደሳት። የክብር ባለቤት ጌታችን ኢየሱስ ክርስቶስ ሊያሳርፈው በወደደ ጊዜ ጥቂት ታመመ። በፋሲካ በዓል በእሁድ ቀንም ወንጌላዊ ቅዱስ ማርቆስ ተገለጠለት። ለሚወዱት እግዚአብሔር ስላዘጋጀው ተድላ ደስታ ነገረውና ሥጋውና ደሙን ከተቀበልክ በኋላ ታርፋለህ አለው። በነቃ ጊዜም እንዴት እንዳየ ከእርሱ ዘንድ ላሉ ኤጲስቆጶሳት ነገራቸው። ከዚያም የቅዳሴውን ሥርዓት ጀምሮ ቀድሶ ሥጋውን ደሙን ተቀበለ። በዚያን ጊዜም አረፈ። የሹመቱም ዘመን 20 ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ለዘላለሙ ጸንታ ትኑር አሜን። በዚህችም ቀን የከበረ አባት አባ ሚካኤል የእስክንድሪያ ሊቀ ጳጳስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 53ኛ ነው። ይህም ቅዱስ ጻድቅ መንኩሶ በአስቄጥስ በቅዱስ ዮሐንስ ገዳም አበምኔት ሆኖ ተሾመ። ከዚያም ያለ ፈቃዱ ወስደው በግድ ሊቀ ጵጵስና በእስክንድሪያ አገር ላይ ኅዳር 24 ቀን ሾሙት። በሊቀ ጵጵስናውም ሥራ ተጠምዶ የሚጋደል ሆነ። እንደ ሐዋርያትም አጠባበቅ መንጋውን ጠበቀ። ታላቁ ጾምም በደረሰ ጊዜ ወደ አስቄጥስ በዚያ ሊጾም ወጣ። ከመሾሙ በፊት በዚያ ገዳም ውስጥ በብሕትውና ሆኖ መጠመዱንና የቀድሞ መጋደሉን አሰበ። ወደ ጌታችንም እንዲህ ብሎ ለመነ። አቤቱ እኔ በብቸኛነት መኖርን እንደምሻ አንተ ታውቃለህ። ለዚች ለተሾምኩባትም ሹመት ችሎታ የለኝምና የምትገባኝም አይደለችምና በይቅርታም ብዛት ነፍሴን ወስደ ከዚህ ድካም ታሳርፋት ዘንድ እለምንሃለሁ። ጌታም ልመናውን ተቀበለ። ከፋሲካ በኋላም በፍቅር አንድነት አረፈ። የሹመቱም ዘመን 2 ዓመት ከ5 ወር ነው። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከኛ ጋር ለዘላለም ጸንታ ትኑር አሜን። በዚህ ቀን የሚታሰቡት እነዚህ የጠቀስኩላችሁ አባቶቻችን ናቸው።